እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የብዙ ሰዎች ጥያቄ የሆነውን ነስካፌ ቡና ጤናማ ነው ወይንስ ደግሞ አይደለም? ነስካፌ ቡና ከፈላ ቡና ጋር ሲነጻጸር የትኛው የበለጠ ጤናማ ነው? የጎንዮሽ ጉዳቶቹን፣ የጤና ጥቅሙን፣ ነስካፌን ለመጠጣት ምርጡ ጊዜ ምን ሰዓት ነው? ማን ከነስካፌ መራቅ አለበት? ደህንነቱ የተጠበቀ ዕለታዊ ገደብስ ምን ያክል ነው? ነስካፌን በባዶ ሆድ መጠጣት ይቻላል ወይንስ ደግሞ አይቻልም የሚለውን አጠቃቀምና ጥቅሙን በዚህ ቪዲዮ ላይ በሚገባ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ነስካፌ በዓለም ላይ ካሉ ትልልቅ የምግብ እና የመጠጥ ኩባንያዎች አንዱ በሆነው ኔስትሌ የሚሰራ ፈጣን የሆነ የቡና ምርት ነው። ነስካፌ በዓለም አቀፍ ደረጃ በጣም ተወዳጅና በስፋት ከሚገኙ ፈጣን የሆነ የቡና ምርቶች ውስጥ አንዱ ነው። በጣም ብዙ ሰዎችም ይወዱታል። ፈጣን ቡና ምንድን ነው? ማለትም ፈጣን ቡና እንደ ነስካፌ ያሉ ምንድን ነው የሚለውን ልንገራችሁ። የተፈላ የቡና ፍሬዎችን ውሃውን በማስወገድ ወደ ዱቄት ወይም ደግሞ ፍሬነት በመለወጥ የሚሰራ ሂደት ነው። በቅጽበት ለማዘጋጀት የፈላ ውሃ ወይም ደግሞ ወተት ብቻ መጨመር ያስፈልጋል። ምንም የቡና ማሽን አያስፈልጋችሁም። ነስካፌ ከምን እንደሚሰራ ልንገራችሁ። ነስካፌ አብዛኛውን ጊዜ ከሮቡስታ ወይም ደግሞ ከአረቢካ የቡና ፍሬዎች ቅልቅል ይሰራል። ውሃ በመፍላት ሂደት ውስጥ ጥቅም ላይ ይውላል። በስፕሬ ደረቅ ወይም ደግሞ ፍሪዝ ደረቅ ዘዴ ወደ ዱቄት ወይም ደግሞ ወደ ፍሬነት ይለወጣል። በዚህ ሂደት ይሰራል ማለት ነው። አንዳንድ የነስካፌ አይነቶች እንደ የወተት ዱቄት፣ ስኳርናም ጣዕም ሰጪ ወይም ደግሞ ክሬመርን ይይዛሉ ማለት ነው። ታዲያ ታዋቂ የነስካፌ አይነቶችን ልንገራችሁ። እነዚህም እንግዲህ ነስካፌ ክላሲክ የምንለው አለ። ጠንካራ ደማቅ ጣዕም አለው። በሮቡስታ ላይ የተመሰረተ ነው አሰራሩ። ሌላኛው ደግሞ ነስካፌ ጎልድ የሚባል አለ። ይህ ለስላሳና ከፍተኛ የሆነ ጥራት ያለው ነው። በአረቢካ ላይ ተመስርቶ የሚሰራ ነው። ሌላኛው ደግሞ ነስካፌ 3 in 1 የምንለው ነው። ይህ ቡና፣ ስኳር እናም የክሬመር ድብልቅ ነው። አንዳንድ የጤና ችግር ካለባችሁ ይህ አይመከርም ማለት ነው። ነስካፌ አዜራ የምንለው አለ። ይህ ትኩስ ጣዕምን ለማግኘት ከጥቃቅን የተፈጨ ቡና ጋር የሚዘጋጅ ፈጣን የሆነ ቡና ነው። ሌላ ደግሞ ነስካፌ ዲካፍ የምንለው ማለትም ዲካፊኔትድ የሆነ ካፌን የሌለው አይነት የነስካፌ አይነት ነው ማለት ነው። ስለዚህ ወደ 4 ነው 5 ያሉ የነስካፌ አይነቶች አሉ ማለት ነው። አንዱ ግን ነስካፌ 3 in 1 የሚባለው በጣም ጣፋጭ ነው። ቡና፣ ስኳርና የክሬመር ድብልቅም አለው። የጤና ችግር ካለባችሁ ይህ ብዙም የሚመከር አይደለም። ታዲያ ነስካፌ ጤናማ ነው ወይንስ ደግሞ አይደለም የሚለውን ልንገራችሁ። በመጠነኛ አወሳሰድ በቀን ከ1 እስከ 2 ስኒ መጠጣት አንዳንድ ጥቅሞችን ሊሰጣችሁ ይችላል። የኃይል መጨመር፣ ትኩረትን ማሻሻል፣ አንቲ ኦክሲዳንቶችን በመጠኑ ይሰጠናል። ነገር ግን ከመጠን በላይ መውሰድ የካፌን ሱስ እንዲይዘን ያደርጋል። ጭንቀትናም እንቅልፍ ማጣትን ያስከትላል። ስሜታዊ በሆኑ ሰዎች ላይ ደግሞ የምግብ አለመፈጨት ችግርንም ሊያስከትል ይችላል ማለት ነው። ታዲያ የነስካፌ ፈጣን ቡና የጤና ጥቅሞች ምንድን ነው የሚለውን በዝርዝር ልንገራችሁ። አንደኛ፣ የኃይል መጨመርን ይሰጠናል። አንጎልን የሚያነቃቃ እናም አዴኖሲንን በመዝጋት ድካምን የሚቀንስ ካፌንን ይዟል። ሁለተኛ፣ ትኩረትንናም የአእምሮ አፈጻጸምንም ያሻሽላል። ካፌን በተለይ በማለዳ ወይም ደግሞ በስራ ወቅት ንቃተ ህሊናን፣ ትውስታን እናም የአስተሳሰብ ተግባርንም ሊያሻሽል ይችላል። ሶስተኛ ደግሞ በአንቲ ኦክሲዳንቶች የበለጸገ ነው። ከኦክሲዲቲቭ ውጥረትናም ከረጅም ጊዜ
በሽታዎች ሊከላከሉ የሚችሉ ፖሊፊኖሎች እናም ክሎሮጀኒክ አሲድን ይዟል። አራተኛ ክብደት ለመቀነስ ሊረዳም ይችላል። ሜታቦሊዝምን በትንሹ ከፍ ያደርጋል እናም ስብን ማቃጠልን ያበረታታል በአጭር ጊዜ ውስጥ። አምስተኛ የነርቭ ሴሎች በሽታዎችን የመቀነስ እድል አለው። ኒውሮ ዲጀነሬቲቭ ዲዚዝ የምንላቸውን ማለት ነው። መጠነኛ የቡና አወሳሰድ ከፓርኪንሰንስ እናም ከአልዛይመርስ በሽታ የመቀነስ አጋጣሚ ጋርም የተያያዘ ነው። ስድስተኛ ደግሞ የጉበት ጤናንም ይደግፋል። መደበኛ አወሳሰድ ከመጠን በላይ ካልሆነ ከጉበት ሲርኮሲስ እናም ከስባማ ጉበት በሽታ ዝቅተኛ አደጋ ጋርም የተያያዘ ነው። ስለዚህ ነስካፌ እነዚህ ጠቀሜታዎች አሉት። ታዲያ የነስካፌ የጎንዮሽ ጉዳቶች ምን ምንድን ናቸው? ማለትም እነዚህ የጎንዮሽ ጉዳቶች የሚከሰቱት ከመጠን በላይ ጥቅም ላይ ከዋለ ወይም ደግሞ ለእናንተ የሚሆነውን በአግባቡ ካልወሰዳችሁ የሚከሰት ነው። እነዚህም ጉዳቶች አንደኛ አሲድ ሪፍለክስ ወይም ደግሞ የጨጓራ መቆጣትን ሊያስከትል ይችላል። ፈጣን ቡና የበለጠ አሲዳማ ነው እናም በተለይም በባዶ ሆድ ጨጓራን ሊያበሳጭ ይችላል። ሁለተኛ ደግሞ የጭንቀት መጨመርናም እረፍት ማጣት ነው። ከፍተኛ ካፌን የነርቭ ስርዓትን ከመጠን በላይ ሊያነቃቃ ይችላል። ይህም መንቀጥቀጥ፣ ፈጣን የልብ ምት ወይም ደግሞ ጭንቀትን ያስከትላል። ሶስተኛ ደግሞ እንቅልፍ ማጣትናም ደካማ እንቅልፍን ያስከትላል። በቀኑ ዘግይቶ ቡና መጠጣት የእንቅልፍ ዑደቶችን ያዛበዋል። አራተኛ ደግሞ የንጥረ ነገር መምጠጥ ችግሮች ነው። ከመጠን በላይ ቡና ከጊዜ በኋላ የብረት የካልሲየም እናም የቢ ቫይታሚኖች መምጠጥን ሊቀንስ ይችላል። አምስተኛ ደግሞ ሱስናም የማቆም ምልክቶች ናቸው። በድንገት ማቆም የተለመዱ ጠጮች ላይ እንደ ራስ ምታት፣ ድካምናም መጥፎ ስሜትን ሊያስከትልባቸው ይችላል ማለት ነው። እነዚህ የጎንዮሽ ጉዳቶቹ ናቸው። ታዲያ ነስካፌ ከፈላ ቡና ጋር ሲነጻጸር ማለትም በመደበኛ በቤት ውስጥ ተዘጋጅቶ ከሚጠጣ ቡና ጋር ሲነጻጸር የትኛው ጤናማ ነው ይበልጥ የሚለውን ደግሞ አሁን ልንገራችሁ። በካፌን ይዘቱ ስናነጻጽረው ነስካፌ ዝቅተኛ የካፌን መጠን አለው። በግምት ከ30 እስከ 90 ሚሊግራም በአንድ ሲኒ ቡና ውስጥ ይይዛል። የተፈላ ቡና ደግሞ ከፍተኛ ካፌን አለው። ከ80 እስከ 120 ሚሊግራም በሲኒ ይይዛል ማለት ነው። በተጨማሪ ንጥረ ነገሮች ደግሞ ነስካፌ ምርቱ ኤክስፓየርድ እንዳያደርግ መከላከያ፣ አንዳንድ ክሬመሮች እናም ስኳርን ሊይዝ ይችላል። የተፈላ ቡና ግን ንጹህናም ተፈጥሯዊ ነው፣ እናንተ ስኳር ካልጨመራችሁበት በስተቀር ማለት ነው። አመራረቱ ደግሞ ነስካፌ የበለጠ የተሰራ በስፕሬይ ደረቅ ወይም ደግሞ ፍሪዝ ደረቅ ተደርጎ የተሰራ ነው። የተፈላ ቡና ግን ተፈጥሯዊ አወጣጥን የሚከተል ነው። በጣዕሙና በመዓዛው ነስካፌ በጣም ጣፋጭ ነው። ቡና ደግሞ ተፈጥሯዊ የሆነ ጣፋጭ ያለው ነው ማለት ነው። በአንቲኦክሲዳንት ይዘቱ ደግሞ ነስካፌ አንቲኦክሲዳንቶችን ይዟል፣ ግን በጣም ዝቅተኛ የአንቲኦክሲዳንት መጠን ያለው። የተፈላ ቡና ግን ከፍተኛ አንቲኦክሲዳንት ይዘት አለው። በምቾት ደግሞ ነስካፌ ፈጣንና ለመስራት በጣም ቀላል ነው። የተፈላ ቡና ግን የማፍላት መሳሪያዎች ያስፈልገዋል፣ ጊዜም ሊፈልግ ይችላል ማለት ነው። በአጠቃላይ የተፈላ ቡና ጥቁር ከሆነ በከፍተኛ አንቲኦክሲዳንቶች የበለጸገ ምንም ተጨማሪ ነገሮች የሌለው ካልጨመራችሁበት በስተቀርናም በአነስተኛ አመራረት ምክንያት ትንሽ የበለጠ ከነስካፌ ጤናማ ነው ማለት ነው። ሆኖም ታዲያ ንጹህ የሆነ ነስካፌ 3 in 1 ያልሆነ ማለትም ተጨማሪ ስኳር፣ ወተትና ክሬም የሌለው ከሆነ በመጠኑ ከተወሰደ እሱም ጤናማ የሆነ አማራጭ ነው ማለት ነው። ታዲያ ነስካፌን በባዶ ሆድ መጠጣት ጥሩ ነው ወይንስ ደግሞ መጥፎ ነው የሚለውን አደጋዎቹን እናም ያለውን ጥቅም እነግራችኋለሁኝ። በቅድሚያ የሚያስከትለው አደጋዎችን ስነግራችሁ የጨጓራ አሲድ መጠንን ከፍ ሊያደርግ ይችላል። ይህም ወደ ጋስትራይተስ የሆድ መነፋት ወይም ደግሞ እንደ አሲድ ሪፍለክስ የጨጓራ አሲድ ወደ አፍ መመለስን ሊያስከትልባችሁ ይችላል። በተለይም የምግብ ኃይል ዝቅተኛ ከሆነ በካፌን መጨመር ምክንያት አድሬናል ሲስተምን ሊያሳስት ይችላል ማለት ነው። ታዲያ ነስካፌን መቼ በባዶ ሆድ መውሰድን
ትችላላችሁ የሚለውን ስነግራችሁ ጤናማ ለሆኑ ሰዎች የጨጓራ ችግር ለሌለባቸው ከወተት ወይም ደግሞ ከምግብ ጋር ከተወሰደ በአነስተኛ መጠን ከተወሰደ አንድ የሻይ ማንኪያ ከፈላ ውሃ ጋር ከተወሰደ ጤናማ ነው። የተሻለው ምርጥ አወሳሰድ ደግሞ በባዶ ሆድ ከመጠጣት ተቆጠቡ። መጀመሪያ ላይ ቀላል ምግብን ተመገቡ። እንደ ሙዝ ወይም ደግሞ ቶስት ወይም አሲዳማነትን ለመቀነስ ወተትን ብትጨምሩበት መልካም ነው ማለት ነው። ታዲያ ምን አይነት ሰዎች ከነስካፌ መራቅ አለባቸው የሚለውን ደግሞ ልንገራችሁ። የጨጓራ ህመም ያለባቸው እንደ ጋስትራይትስ፣ አሲድ ሪፍለክስ ወይም ደግሞ ቁስለት ያለባቸው ሰዎች መራቅ አለባቸው። ካፌንናም አሲዳማነት ምልክቶቹን ሊያባብሰው ይችላሉ። ነፍሰ ጡር ወይም ደግሞ ጡት የሚያጠቡ ሴቶችም መራቅ አለባቸው። ካፌንን በቀን ከ200 ሚሊግራም በታች መገደብ ያስፈልጋል። ከፍተኛው ከ1 እስከ 2 ስኒ መጠነኛ ነው ብትጠቀሙ ማለት ነው። እንዲሁም ጭንቀት፣ የድንጋጤ መታወክ ወይም ደግሞ የልብ ችግር ያለባቸው ሰዎችም ቢርቁ መልካም ነው። ካፌን የልብ ምትን ወይም ደግሞ ጭንቀትን ሊያባብሰው ይችላል። እንቅልፍ ማጣት ያለባቸው ሰዎችም መራቅ አለባቸው። ከሰዓት በኋላ ከ9 ሰዓት በኋላ ከመጠጣት መቆጠብ ነው። እንቅልፍን ያውቃል። እንዲሁም ህፃናትና ወጣቶችም አንዳንዶች መራቅ ያስፈልጋል። ለካፌን ስሜታዊ ናቸው። ከካፌን መራቅ ወይም ደግሞ በከፍተኛ ሁኔታ መገደብ አለባቸው ማለት ነው። ለካፌን ሴንሲቲቭ የሆኑ ሰዎች ታዲያ በቀን ምን ያክል ነስካፌን መጠጣት ደህንነቱ የተጠበቀ እንደሆነ ልንገራችሁ። ለአብዛኛዎቹ አዋቂዎች በቀን ከ1 እስከ 2 ስኒ በአንድ ስኒ ከ1 እስከ 2 የሻይ ማንኪያ የነስካፌ ዱቄትን መጠቀም ደህንነቱ የተጠበቀ ነው። የጎንዮሽ ጉዳቶችን ለማስወገድ በቀን ከ3 ስኒ በላይ በፍጹም አትጠጡ። እንደ ጭንቀት፣ እረፍት ማጣት ወይም ደግሞ ደካማ እንቅልፍ ያሉ ምልክቶችን መከታተል ያስፈልጋል። ታዲያ ነስካፌን ለመጠጣት ምርጡ ጊዜ ምን ሰዓት ነው የሚለውን ደግሞ ልንገራችሁ። ነስካፌን ለመጠጣት ጠዋት ላይ ከ3 ሰዓት ተኩል እስከ 5 ሰዓት ተኩል ጥሩ ነው። ኮርቲሶል ሆርሞን በተፈጥሮ ከቀነሰ በኋላ ማለት ነው። የኮርቲሶል ሆርሞን ጠዋት ከ12 ሰዓት እስከ 3 ሰዓት ድረስ አካባቢ ወይም ደግሞ እስከ 2 ሰዓት ድረስ በጣም ከፍተኛ ነው። በዚህ ጊዜ መጠጣት የለባችሁም። ከ3 ሰዓት ተኩል በኋላ እስከ 5 ሰዓት ተኩል ብትጠጡ ጠዋት ላይ ምርጥ ነው። ከሰዓት በኋላ ደግሞ ከ7 ሰዓት እስከ 9 ሰዓት ተኩል መጠጣት ጥሩ ነው። ከምሳ በኋላ ያለውን ድብርትን ለማስወገድ ንቃትናም ኃይልን ለመጨመር ይረዳል ማለት ነው። ታዲያ ለመጠጣት በጣም መጥፎ ጊዜስ ምን ሰዓት ነው የሚለውን ልንገራችሁ። ከእንቅልፋችሁ እንደተነሳችሁ ወዲያውኑ መጠጣት አይመከርም። ከተፈጥሮ ኮርቲሶል ምርት ጋር ስለሚጋጭ። ከቀኑ 10 ሰዓት በኋላ ደግሞ አትጠጡ። እንቅልፋችሁን ሊያዛባ ይችላል። ምክንያቱም ካፌን በሰውነታችሁ ውስጥ ለረጅም ሰዓት ስለሚቆይ ሞስት ከ6 ሰዓታት በላይ በሰውነታችሁ ስርዓት ውስጥ ስለሚቆይ እንቅልፍን ሊያውካችሁ ይችላል። እንዲሁም በባዶ ሆድ አትጠጡ። የአሲድ ችግሮችን ሊያስከትልባችሁ ይችላል ማለት ነው። ታዲያ 3 ጤናማ የነስካፌ የቡና አሰራሮችን ለክብደት መቀነስ፣ ለኃይል መጨመር እናም የምግብ መፈጨትን ለመርዳት በተጨማሪም አሲዳማነትን ለመቀነስ እናም ለጨጓራ ተስማሚ ለማድረግ የሚረዱ የነስካፌ የቡና አሰራርን ልንገራችሁ። አንደኛ ነስካፌን ለክብደት መቀነስ እንዴት እንደምትጠቀሙ ነው። የምግብ ፍላጎትን ለመቀነስ እናም ሜታቦሊዝምን ለማሳደግ ስብን የሚያቃጥል የቡና አሰራርን ልንገራችሁ። የሚያስፈልጋችሁ ግብአቶች 1 የሻይ ማንኪያ ነስካፌ ክላሲክ ያስፈልጋችኋል። 1 ኩባያ የፈላ ውሃ፣ ግማሽ የሻይ ማንኪያ የቀረፋ ዱቄት ስብን ለማቃጠልናም የደም ስኳርን መቆጣጠርን ያሳድጋል። ይህ 1 የሻይ ማንኪያ ያልጣፈጠ የኮኮዋ ዱቄት ያስፈልጋችኋል። ይህ በአንቲ ኦክሲዳንቶችና ጣዕምን ይጨምራል። አማራጭ ደግሞ ጥቂት ጠብታ ማርን መጠቀም ትችላላችሁ፣ ጣፋጭነት የሚያስፈልጋችሁ ከሆነ። ጥቅሞቹም ወተት አልባ ስለሆነ ዝቅተኛ ካሎሪ ያለው፣ ቀረፋ ደግሞ የስኳር ፍላጎትን ይቀንሳል፣ ኮኮዋ ደግሞ የመጥገብ ስሜትና የስሜት መሻሻልን ይጨምራል። ታዲያ ጠዋት ላይ ከ3 እስከ 5 ሰዓት ወይም ደግሞ ከአካል ብቃት እንቅስቃሴ በፊት ብትጠጡት በጣም ጥሩ ነው። ሁለተኛ ደግሞ ነስካፌ ለኃይል መጨመር ነው። ኃይለኛ እናም ንጹህ ኃይል ሰጪ የነስካፌ ቡናን አዘገጃጀት ነው የምነግራችሁ። የሚያስፈልጋችሁ ግብአት 1 የሻይ ማንኪያ
ነስካፌ ጎልድ ወይም ደግሞ ክላሲክ ያስፈልጋችኋል። 1 ኩባያ የፈላ የአልመንድ ወይም ደግሞ የአጃ ወተት፣ ግማሽ የሻይ ማንኪያ ኤምሲቲ ኦይል ወይም ደግሞ የኮኮናት ኦይልን መጠቀም ያስፈልጋል። የአንጎል ኃይልን ስለሚደግፍ 1 ቁንጥጫ ወይም ደግሞ መጠነኛ የሂማሊያ ሶልት ያስፈልጋችኋል። ማዕድናትን ይጨምራል፣ አድሬናልንም ያመጣጥናል። ይህ የሚሰጣችሁ ጥቅሞች ደግሞ ጤናማ ስብ ነው፣ ረዘም ያለ ኃይልን ይሰጣችኋል። ስኳር የለውም፣ ምንም የኃይል መውጣት የለም ማለት ነው። የደም ስኳር አይጨምርም። የሂማሊያ ሶልት ደግሞ ድርቀትንና ድካምን ይከላከላል። ቀኑን ከመጀመራችሁ በፊት ወይም ደግሞ የአእምሮ ትኩረት ሲያስፈልጋችሁ ይህንን 1 ስኒ ብትጠጡ በጣም መልካም ነው ማለት ነው። 3ኛ ደግሞ ነስካፌ ለምግብ መፈጨት ድጋፍና ለጨጓራ ለስላሳ እና ጥሩ የሆነ የነስካፌ አዘገጃጀት ነው። የሚያስፈልጋችሁ ግብአቶች 1 የሻይ ማንኪያ ነስካፌ ያስፈልጋችኋል። ግማሽ ኩባያ ለብ ያለ ውሃ ያስፈልጋችኋል። ግማሽ ኩባያ ለብ ያለ የአጃ ወተት የሚያረጋጋ እናም አሲዳማ ያልሆነ ነው። ግማሽ የሻይ ማንኪያ ደግሞ የተፈጨ ዝንጅብል ነው። ይህ የምግብ መፈጨትን ስለሚደግፍ ማለት ነው። እንደ አማራጭ ደግሞ 1 የሻይ ማንኪያ ማርን መጨመር ትችላላችሁ፣ ስኳር ህመምተኛ ካልሆናችሁ ማለት ነው። ጥቅሞቹ ደግሞ የአጃ ወተት አሲዳማነትን ይቀንሳል። ዝንጅብል የሆድ መነፋትናም የጨጓራ ምቾት ማጣትንም ይረዳል። ጠዋት ወይም ደግሞ ከምግብ በኋላ አዘጋጅታችሁ ጠጡት። ነስካፌን ለጨጓራ የበለጠ ተስማሚ ለማድረግ ከፈለጋችሁ ከተለመደ ወተት ይልቅ በእጽዋት ላይ የተመሰረተ ወተት እንደ አጃ ወይም ደግሞ አልመንድን ተጠቀሙ። አሲዳማነትን ለማስወገድ 1 ቁንጥጫ ቤኪንግ ሶዳ በጣም ትንሽ የሆነ ጨምሩበት። ከምግብ በኋላ እንጂ በባዶ ሆድ አትጠጡት። ስኳርን ደግሞ አስወግዱ ወይም ደግሞ ተፈጥሯዊ ጣፋጮችን እንደ ማር ያሉትን ብትጠቀሙ መልካም ነው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁም ደግሞ አይለኝ ይላለሁኝ። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ። ላይክና ሼር ሳታደርጉ እንዳትወጡ። ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ።